ይህ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሄድን ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የሚያቀርበው የካቲት ሁለታ የቴሌቪዥን ፕሮግራም ነው። በዚህ ፕሮግራም ከምንጮቻችን የደረሱን ወቅታዊ ዜናዎች፣ የተለያዩ መግለጫዎችና ከተለያዩ ሰዎች ያደረግናቸው ቃለ መጠይቆች እንዲሁም በህዝባችን ላይ የሚደርሰውን ግፍና ሰቆቃ በተመለከተ የምናቀርብበት የቴሌቪዥን ፕሮግራም ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ። በአዳማ ከተማ ዩኒቨርሲቲ ውስጥ በሳይንስና ቴክኖሎጂ የሚማሩ ተማሪዎች ምግብ አንበላም በማለት አድማ እንዳካሄዱ ታወቀ። ከስፍራው ባገኘነው መረጃ መሰረት በአዳማ በሚገኙ በሳይንስና ቴክኖሎጂ ዩኒቨርሲቲ የሚማሩ ተማሪዎች በኦሮሚያ ክልል የሚካሄደውን ህዝባዊ ተቃውሞ በመደገፍ በገዢው የኢህአዴግ ስርዓት ያላቸው ጥላቻ በመቃወም በዚህ ሳምንት የምግብ አድማ በማካሄዳቸው ምክንያት የስርዓቱ ባለስልጣኖች ደግሞ ያላሰቡት የአድማ አካሄዳቸው ያስቀየሯቸው በመሆኑ በእህላቸው ላይ ምንም አይነት እርምጃ እንደሚወስዱ እንደጠፋባቸው ለማወቅ ተችሏል። ተቃዋሚዎቹ አምባገነኑ የኢህአዴግ ስርዓት ሰላማዊ ወገኖችን በጥይት እየገደለ በሺዎች የሚቆጠሩ ንጹሐን ወገኖቻችንን ደግሞ አስሮ በማሰቃየት ስላለ ይህ ህጋዊነት የሌለው ተግባር እስካልተቋረጠ ድረስ የምግብ አድማ እንደሚቀጥሉበት የተቃውሞውን ተሳታፊዎችን መሰረት በማድረግ የደረሰን መረጃ አስታወቀ። የዚህ አይነት የምግብ አድማ ተቃውሞ ወደ ሌሎች ሀገራችን ዩኒቨርሲቲ ተዳርሶ እንዲቃጥል ታላቅ ችሎታ እንዳለው መረጃው ጨምሮ ገልጿል። በኦሮሚያ ክልል በምዕራብና ምስራቅ ሐረርጌ ገጠርና ከተሞች የሚኖር ህዝብ ከባድ ተቃውሞ በማካሄድ ላይ እንደሚገኝ ተገለጸ። የመረጃ ምንጮቻችን እንደሚያመለክቱት ይህ እየተካሄደ ያለው በገዢው ስርዓት ላይ ያተኮረ ተቃውሞ የአዲስ አበባ ከተማና ዙሪያዋ በፊንፊኔ ማስተር ፕላን የተሳሰረ ሲሆን ይህ እየተካሄደ ያለው ተቃውሞ የኢህአዴግ ገዢው ቡድን እድሜ ስልጣን ለማራዘም በሚል በርካታ የፖለቲካ ድርጅቶች ማጥቃት ይቁም፣ ገዢው የኢህአዴግ ስርዓት የተቃወመውን ሰው አሸባሪ ያለ ማሰር ያቋርጥ፣ ከህዝብ የመቃወም የመጻፍ መብት ሊኖረው ይገባል፣ በዚህ ስርዓት የተገደሉ ዜጎች ለቤተሰቦቻቸው ካሳ መከፈል አለበት የሚል መፈክር እያሰሙ ያሉ መሆኑን ተገለጸ። መረጃው አስከትሎ እንዳስረዳው በዚህ ወቅት የተቃውሞ ሰልፍ እየተካሄደባቸው የሚገኙ ሀገራችን አካባቢዎች ብዙ ከመሆናቸው የተነሳ በተለይም ደግሞ በምዕራብና በምስራቅ ሐረርጌ በሂርኔና ከተማ ጭሮ ወረዳ አዳኩሉ መኢሶ የሚገኙ ከተሞች የገጠር ቦታዎች በታኅሳስ 29 2008 ዓ.ም ከቀኑ ከ6 እስከ 9 ሰዓት በተካሄደ ከባድ ሰላማዊ ሰልፍ የኢህአዴግ በፖለቲካ ሊሰራ ሊመራ ይገባዋል እንጂ በኃይል ህዝብንም ይሁን ተቃውሞን መጨፍለቅ አይገባውም እያሉ ተቃውሟቸውን በሚያሰሙበት ጊዜ በጭሮ ከተማ ብቻ 20 ሰልፈኞች በገዢው የኢህአዴግ ስርዓት የጸጥታ ኃይሎች በከባድ እንደቆሰሉ ለማወቅ ተችሏል። ይህ ከህዳር 4 2008 ዓ.ም ጀምሮ እየተካሄደ ያለው ተቃውሞ ህዝብ በኃይል ለማቆም እየጣረ ያለው ገዢው ስርዓት እስካሁን ድረስ ከ140 በላይ ንጹሐን ዜጎች እንደተገደለ በዓለም አቀፍ ተቋም ተረጋግጦ እያለ ስርዓቱ ግን 5 ሰዎች ብቻ እንደገደለ ነው የሚገልጸው። በትግራይ ክልል የመልካም አስተዳደር ችግር በከፋ መልኩ በመቀጠል ላይ ስለሆነ ህዝብ በከፍተኛ ችግር ላይ መውደቁ ተገለጸ። በትግራይ ክልል የመልካም አስተዳደር ችግር ከጊዜ ወደ ጊዜ እየከፋ በመምጣቱ ላይ ስለሆነ መላው ህዝብ ከመንግስት አካላት ማግኘት የሚገባውን አገልግሎት በየጊዜው እንደማያገኝና በተለይም ደግሞ የአክሱም ከተማ ነዋሪዎች በዚህ ሳምንት ባካሄዱት ህዝባዊ ስብሰባ ላይ ህዝቡ በፍትህ እጦት እጅግ ተቸግረናል ብሎ እንደተናገረ ለማወቅ ተችሏል። የከተማው ነዋሪዎች በጥር 1 2008 ዓ.ም ያካሄዱት ስብሰባ ላይም ማዘጋጃ ቤትና አስተዳደር የመሳሰሉ የመንግስት አካላት በጉቦና በመጥፎ አሰራር ተዘፍቀው ይገኛሉ ብሎ ከገለጸ በኋላ ለሚታየው ችግር እንዲፈታ የተላኩ ቢሆኑም ከመባባስ ውጭ አንድ መፍትሄ ባለመምጣታቸው በደጀን በረሃ የማዕከላዊ ዞን ምክትል አስተዳደርና የአክሱም ከተማ ከንቲባ በተመራው ስብሰባ ያላንዳች ውጤት ሊበተን እንደቻለ ለማወቅ ተችሏል። በአዲስ አበባ ከተማና በዙሪያው የሚገኙ ልዩ የኦሮሚያ ዞን ከተሞች ማስተር ፕላን በሚል የወጣውን አዋጅ ተከትሎ በተነሳ ህዝባዊ ተቃውሞ ከ140 በላይ ንጹሐን ዜጎች መሞታቸውን ሁማን ራይትስ ዎች ገለጹ። ዓለም አቀፍ የሰብአዊ መብት ተጣባቂ ሁማን ራይትስ ዎች
በታኅሳስ 9 ቀን 2008 ዓ.ም ባወጣው መግለጫ እንደገለጹት በአዲስ አበባ ከተማና በዙሪያ የሚገኙ ልዩ የኦሮሚያ ዞን ከተሞች በመሰረተ ልማት ለማስተሳሰር በሚል የወጣውን ሰንካላ አዋጅ ተከትሎ በተነሳው ተከታታይ ህዝባዊ ተቃውሞ በታጠቁ የገዢው ስርዓት ካድሬዎች የተገደሉ ንጹሐን ዜጎች ከ140 በላይ መድረሳቸውን አስታወቁ። ዓለም አቀፍ ድርጅቱ ጨምሮ እንዳስረዳው የተነሳው ህዝባዊ ተቃውሞ በተለያዩ ዩኒቨርሲቲዎችና በሁለተኛ ደረጃ ትምህርት ቤቶች ብቻ ሳይሆን በሩቅ የሀገሪቱ ገጠሮች የሚገኙ ገበሬዎችም እንደተሳተፉበትና የተገደሉ ዜጎች ቁጥርም ከተቀመጠው አሃዝ ሊበልጥ እንደሚችልና 140 የተባለው የጸጥታ ኃይሎች በትክክል የተገደሉትን በስዕል የተደገፈና እውነተኛ ማስረጃ መሰረት ያደረገ መሆኑን መግለጫው ጨምሮ አስረድተዋል። የመጨረሻ ዜና በዲላ ዩኒቨርሲቲ ውስጥ በተከሰተ የቦምብ አደጋ ተከትሎ መምህራንና ተማሪዎች ስራቸውን ያቆሙ መሆኑ ተገለጸ። ከታኅሳስ 26 2008 ዓ.ም ጀምሮ በዲላ ዩኒቨርሲቲ የሚማሩ ተማሪዎች ትምህርታቸውን እንዲያቆሙ የገለጸው መረጃው እነዚህ ተማሪዎች የአንደኛ ዓመት ፈተና ለመውሰድ 2 ሳምንት ብቻ ሲቀራቸው መማራቸውን አቋርጠው ወደ ትውልድ ቦታቸው እንደተመለሱና ዩኒቨርሲቲው የመማርና የማስተማር ሂደቱን እንዳቆመ ለማወቅ ተችሏል። በተፈጠረው ችግር ተከትሎ በዲላ ከተማ ውስጥ ከመጠን በላይ የሆነ የትራንስፖርት ችግር እንደተከሰተና በመምህራንና ተማሪዎች ደግሞ ብዙ መንገላታት እንዳጋጠማቸው የገለጸው መረጃው ከአሁን በፊት ከዲላ ወደ ሐዋሳ 40 ብር የነበረው የትራንስፖርት ዋጋ በአሁኑ ወቅት እስከ 320 ብር የደረሰ መሆኑና ይህ ደግሞ ሆን ተብሎ ካለው ሁኔታ ጋር ተሳስሮ በገዢው ስርዓት የተደረገ ተንኮል መሆኑን ያገኘነው መረጃ አስረድተዋል። የተከበራችሁ ተመልካቾቻችን የዕለቱ ዜና እነዚህን ይመስሉ ነበር። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በህወሓት ኢህአዴግ የሚረጋገጥ መልካም አስተዳደር ኮቶ አይኖርም። እርግጥ ነው የኢትዮጵያ ህዝብ በአሁኑ ጊዜ በተፈጥሮ አደጋ ምክንያት ባስከተለው ድርቅ በከፍተኛ አደጋ እየተጠቁና መጎሳቀላቸው ሳይበቃ የመልካም አስተዳደር ብልሽነት ውጤት ስርዓቱ የፈጠራቸው በየቀኑ አመጽና ሞት ተጨምረበት በተደራራቢ ችግር ተወጥሮ ይገኛል ብቻ ሳይሆን መሰረጊያ የሌለው በመልካም አስተዳደር ስም መድረኮች በሚል ከታች እስከ መሰረታዊ አደረጃጀት ጀምሮ በየደረጃው ተከታታይ የይስሙላ ስብሰባዎች በማድረግ ተጠምዶ ይገኛል። የኢህአዴግ መሪዎች ለ25 ዓመታት ያህል የዜጎች ዲሞክራሲያዊና ሰብአዊ መብቶች አፍነው ግልጽነትና ተጠያቂነት የሌለው ብልሹ አስተዳደር በመከተል ከህዝባዊ ኃላፊነት ጥቅም በመውጣት በግል ጥቅም ሰንሰለት በመዘፈቃቸው የግል ኑሯቸው ለማካበት ላይና ታች ሲሉ አገልግሎት ለማግኘት አቤቱታና ጥያቄ ለሚያቀርብ ህዝብ ጉቦ በመጠየቅ ተጉላልቶ ቁኑ የሆነው መልካም አስተዳደር ርቆት ወደ አዘቅት ይዘውት በመሄድ ላይ ሲሆኑ ህዝብ ባልቀመሰው እድገት እየገለጹ ወደ ከፋ የድህነት ኋላ ቀርነትን አረንቋ ዳርገውታል። በዚህ መሰረትም የኢትዮጵያ ህዝብ ከዚህ ስርዓት አዎንታዊ ሆነ መልካም አስተዳደር አያገኝም ብቻ ሳይሆን ዲሞክራሲና ሰብአዊ መብቱ በመጣስ ውስጣው ሰላሙን በመንፈግ ወደ ከፋ የእርስ በርስ ግጭትና ቅራኔዎች ደርሶ እንዳለ ለማለም ግልጽ ነው። በየቀኑ እየታዩ ያሉት የመልካም አስተዳደር ችግሮች በግልጽ ለሚነቅፉና ለሚጽፉ ንጹሃን ዜጎቻችን በአዎንታው መልኩ ከማየትና ከመቀበል ፋንታ በላያቸው ላይ ጥላሸት መቀባት ከዚህ ባለፈም ደግሞ ስፍር ቁጥር የሌላቸው እርምጃዎች በመውሰድ ላይ ቆይተዋልም አሁንም እየሰራበት ይገኛል። በአሁኔ አምባገነኑ ስርዓት በሚፈጥራቸው ተንኮሎች በብሔር ብሔረሰቦች መካከል አንድነት አጥተው በሌላው በኩልም ከጎረቤት አገሮች በሚፈጠሩት ያሉት ጊዜ የወሰዱ ችግሮች መሰረጊያ ሳይደረግላቸው
አዲስ የዓመቱ የመዳነገሪያ ስልት የመልካም አስተዳደር መድረኮች በአገር ደረጃ የእድገትና ልማት እንቅፋት ስም የተባለ ችግሮች ብቻ በመጠቀም ሲያልፍ እየታዘብን ነን። ትግራይ ህዝብ በስሙ በመነገድ እየፈነጩበት ያሉት የህወሓት ካድሬዎችና መሪዎች የሚጠቀሙባቸው ጥቂት ድርጅቶች በትግራይ ስለሚገኙ የትግራይ ህዝብ በእነሱ ምክንያት እጅግ ተጠቃሚ እንደሆነ በአንዳንድ ወገኖች የሚገለጽ እንኳ ቢሆን ህዝቡ ግን ለሰላም፣ ለዲሞክራሲ፣ ለልማትና ለፍትህ፣ ለመልካም አስተዳደር ለመረጋገጥ ተታግለዋል። ይሁን እንጂ በተግባር ግን ከድህነትና ከኋላ ቀርነት የሚያላቅቀው አጥቶ እየተጨፈለቀ ፍትህ ያለ ጉቦና ዘመድ የሚያገኝበት ድሃውን ህብረተሰብ ተረግጦ ባለሀብት እንደ ፍላጎቱ የሚያውደለድልበት በትግራይ የመብት ጥያቄ ሲነሳ የተቃዋሚ አባል በመሆኑ ችግሮች ይደርሱታል። ሰላማዊ ሰልፍ እንደ ነውር የሚቆጠርበት የጸጥታ ኃይሎች ጸጉረ ለወጥ ንጹሃንና ዜጎች በየቀኑ ሲንገላቷቸውና ሲያስሯቸው እየዋሉ ይገኛሉ። ጊዜ መርጠህ እንዴት አድርገህ ነው አደናግረህ ገብተውበት ያሉትን የጭንቀት አባዜ ሸልኮ የሚወጡበትን ስልት የመንደፍ ትልቅ ተሞክሮ ያላቸው የህወሓት ኢህአዴግ መሪዎች አንገታቸው ልትገባ ከተቃረበችው የህዝቡ ምሬት የፈጠረው ገመድ ለማምለጥ በመልካም አስተዳደር ዙሪያ አምርታ እናመሰግናለን በሚል መሪ ቃል በዚህ ሳምንት በክልል ደረጃ የተለያዩ የህብረተሰብ አካላት የተገኙበት በማለት በመቀለ ከተማ ኮንፈረንስ አካሂደዋል። ይህ ለመጀመሪያ ጊዜ በኮንፈረንስ ደረጃ ለመልካም አስተዳደር ጉዳይ ምክክር ተካሂዶበታል ሊባል የሚቻልበት፣ ጥቂት ሰዎች ደግሞ የስርዓቱ ባህሪ ባለማወቅ የተነሳ ፍትህ ያመጣሉ ብሎ የሚጠብቅ ወገን ደግሞ አይታጣም። ይሁን እንጂ ኮንፈረንሱ በመልካም አስተዳደር ጉዳይ እምርታ ለማምጣት ተብሎ ሳይሆን አሁን ደግሞ እንደተለመደው የመዳነገሪያ ስልት የቀየረ በመሆኑ የህወሓት ኢህአዴግ መሪዎች በህዝብ ስም እያላገጡ የዜጎች ህይወት የተባላሸ በዝምታ ማለፍ ሳይሆን ስልጣናቸው ተጠቅመው በህዝቡና በአገር ላይ በሚፈጽሙት ያሉት ታላላቅ ችግሮች በህግ የሚጠየቁበት ሁኔታ ማስተካከል የሚገባው ጊዜ አሁን ነው። ስለዚህም እነዚህ ጸረ ህዝብ መሪዎች ለተጠቆሱት የህዝቡ ችግሮች ሊመልሱ ይሆን ሊያስተካክሉ ባህሪያቸው ስለማይፈቅድላቸው ችግሮችን በመፍራት በተግባር የዜሮ ድምር ስለሆኑ በህወሓት ኢህአዴግ የሚረጋገጥ መልካም አስተዳደር ዛሬ ይሁን ነገ ኮቶ አንጠብቅም። እንደ ነፍሴ
ያወላኝ ክሪያንጋላይ Abba Shabba